ከዚህ ጥፋልኝ አቤል ምን ነው አጸደ ምን ነው አትበለኝ አንተ ሰውዬ የስካውን ይብቃ አሁን ግን ውጣልኝ የፊልም ዝግጅት ስራ ይበልጥ የተሳካ እንዲሆን ስለምፈልግ ነው እንጂ እዚህ ቦታ መምጣት አልፈልግም ነበር ይገባኛል ስለ ሁሉም ነገር አመሰግናለሁ ኤደን እባክሽን ከዚህ አካባቢ ቶሎ እንሂድ የፊልም ጽሁፉን ጥሩ አድርገህ ስለጻፍከው በጣም ደስ ብሎኛል አመሰግናለሁ ሆኖም ግን በፊልም ውስጥ እንደ ድህረ ታሪክ ሆኖ እንዲገባልኝ ፈልገው ነገር አለ ምን አይነት ድህረ ታሪክ የፊልሙ አጠቃላይ ጭብጥ እኔ መጽሐፉ ላይ እንደገለጽኳት የፍርቱናን ጨካኝነት አጉልቶ የሚያወጣ እንዲሆን አልፈልግም ኦኬ አንድ ነገር ልነግርህ ፈልጋለሁ የምትነግሪኝ ግን የምፈልገው መሆን አለበት ምን ነግርህ ነገር አንተ ማወቅ ለምትፈልገው ነገር ምን ያህል ቅርብ እንደሆነ ባላቅም ግን ተሞድል ተዛሩሩ ልብ ሆነ እንድታዳምጠኝ ግን ለምናለሁ እሺ ምንድነው አደጋው ከተፈጠረበት ምሽት ድረስ ለነበረ ሁኔታ ምንም ነገር ባለመጠየቅ እርዳኝ አዎ አልፎ አልፎ ሞክራለሁ አረ እርግጠኛ ነሽ እሺ ሴትዮ እሺ ሰውየው ስራሽም በአግባቡ እየሰራሽ አይመስልኝም ትንሽ ቀን ቆይተን ደግሞ ፊዚዮቴራፒ እንጀምርላታለን በጣም አመሰግናለሁ አሁን ጥሩ ለውጥ አለኝ በጣም አመሰግናለሁ ዶክተር ምንም አይደለም ማያ ግዴታችን አይደለም ባለቤቴ ናት ተዋውቃት አክሊሉ ሉሊት ዛሬ ደግሞ ሰላም ማልባል በምሽት ምን እግር ጣለ አልገባኝም ለምንድን ነው ያልነገርሽ ምኑ ሉሊት መኪና አደጋ እንደደረሰባት ለምንድን ነው ያልነገርሽ ለትዳሬ ደህንነት ስል ባለቤቴ ማወቅ ያለበትን ነገር እስከዛሬ ድረስ ማቆየቴ የውለት በለት የሚያስደነግጠኝ ሆኗልና መፍትሄውን ጠቁመኝ እኔና ያክሉን ያለፈ ህይወት እንዴትና መቼ ለባለቤቴ መንገር እንዳለብኝ ግራ ገብቶኝ የገረምኩት ነገሮች ከዚህ በላይ አልፎ ሳይሄዱ ዛሬ ልነግረው ወስኛለሁና ብርታቱን ስጠኝ ለመኮንን የምነግረው ነገር ምንም እንኳን የሚያሳዝነውና የሚያበሳጨው ቢሆንም ለዛ ባሻገር ግን ምክንያቴን እንድረዳልኝ አግዘኝ
እስካሁን አልተኛሽም? ታች የከበዳት ነገር ስለነበር እሱን ሳስረዳት ቆየ። ባይሆን ተኝ። ይኸውልህ ሞኬ፣ አቤት። እንግዲህ ትዳር ከተባለ 16 ዓመት ዘልቀናል በሚል የዋህ ግንዛቤ ነበር በቅርብ ጓደኛው በተካ ጋባዥነት እዛ ምሽት ቤት የተገናኘ ነው። እንዳልኩ ዳንሽ የተባለችው ድምጻዊት ያንን ንግግር መድረክ ላይ ስታደርግና አዲሱን ሙዚቃዋን ስትጫወት ነበር። ያንተ ሉሊት ደግሞ ስሜቷ ተረብሾ ከምሽት ቤቱ ስትወጣ መኪና የተገጨችው። ግልጽ አልሆነልኝም ሆነ ድምጻዊቱ የተናገረችው ንግግርም ሆነ ሙዚቃ በምን አግባብ ሉሊትን ስሜት ሊረብሽ ይችላል? እሱን እንግዲህ ምናልባት ወደፊት አብረን እናውቀዋለን። ግን ሉሊት በዛ ሰዓት ከነበረችበት ሁኔታ አንፃር አንድ ነገር ለመገመት ችያለሁ። ድምጻዊቷ ለሙዚቃ ዝግጅት መነሻ ሆነኝ ያለችው ታሪክ የሉሊት ይመስለኛል። እርግጠኛ ነሽ? አይ ምሳሌ ነው ያልኩት። ሉሊት መኮንንን አትወደውም ብሎ ማሰብ አይከብድም? ሉሊትን በደንብ ለሚያውቃት ሰው ግን አይከብድም። እሺ ታዲያ እስከ ዛሬ ያጋጠማትን ነገር ለምን አልነገርሽኝም? ብነግር ምን ታረግላት ነበር? ምንም ባላደርግላትም ቢያንስ እግዚአብሔር ይማርሽ ማለት መልካም አይመስልሽም? እሱን የሚያውቃት ሁሉ ብለዋታል አክሊሉ። ሉሊት ካንተ የምትፈልገው ሌላ ነገር አለ። እሱን ደግሞ ልታደርግላት እንደማትችል በጣም እርግጠኛ ነኝ። አልገባኝም።
ከዚህ በፊት በተደጋጋሚ ነግሬ በተደጋጋሚ አልገባኝም ብለኛል። እንዲገባኝ ስለማልፈልግ አይደለም። ግን የምትይ ነገር እውነት አይመስለኝም። መቼ ነው እውነት የሚመስልህ አክሊሉ? እኔ የምለው ቆይ እንዴትና በምን ሁኔታ ራሷን ብትገልጽልህ ነው የሚገባ? ሉሊት እኮ በጣም የምታከብረው ባል ያላት ሴት ናት። የምትወደው ግን አክሊሉን ነው። ባየች ቁጥር የማይቆም ስቃይ የምትሆንባት የህይወቷ ንጉስ አንተ ነህ። እና ይሄን ማመን ለኔ ከባድ ነው። አዎ ከባድ ነው፣ ግን እውነት ነው። አየህ አክሊሉ፣ ሉሊት ባለፉት ሳምንታት የነበረችበትን ሁኔታ ያልነገርኩ ምናልባት እድል ገጥሞ አጠገቧ ብትቀመጥ እንኳን በሽታዋን ታባብስባታለህ እንጂ አታድናትም ብዬ ነው። አንድ እውነት ልንገርህ፣ ሉሊት መዳን ካለባት መዳን የምትችለው በእውነተኛ ፍቅር ነው። ያንን ፍቅር ደግሞ ካንተ ውጭ ማንም ሰው ሊሰጣት አይችልም። ጭንቅላቴ ተበጠበጠ። አየህ አክሊሉ፣ ያን የሆኑ እንደተለያያችሁ ትቀሩ በተለይ ለሷ በጣም ጥሩ ነበር፣ ግን አልሆነም። በቀናት መካከል የሚል ሰቀቀን የሆነ መጽሐፍ አሳትመ አሁንም በፍቅር እያሰቃያት ነው። እሺ ሙና፣ ምን እንዳደርግ ትመክሪኛለሽ? አክማት። ሉሊት የተጠማችው ያንተን የፍቅር ውሃ ነው። እሷ የሆነ ነገር እስክትላት ጠብቅ። ሴት መሆኗንም አትርሳ አክሊሉ። ካልሆነ ግን እባክህ አትበድላት። ይድረስ ለውዱ ባለቤቴ፣ በሁሉም ነገር ውስጥ ስለምትረዳኝ አመሰግናለሁ። እጅግ መልካም ሰው ነህ። ሩቅ እያሰብን ቅርብ እንዳናድር ዛሬ እንደተረዳኸኝ ሁሉ ወደፊት ምንም ቢፈጠር እንድትረዳኝ እለምንሃለሁ። ያንተው ሉሊት። እንዴት አደሩ? እንዴት ነሽ? ምንድን ነው የጻፍሽልኝ? ምነው በግራዴ ስለተለማመድኩበት አልነበባለ? በቀኝ እጅ ጽፈሽልኝ ማታውቂውን ነገር? የታሰረው ሲፈታልኝ በደንብ ጽፍላለሁ። በነገራችን ላይ ሞኬ ደብዳቤ ነው የጻፍኩልህ። ደብዳቤ? መልስ የሚፈልግ ደብዳቤ። እና መልስ ትፈልጊያለሽ? ግን ባንደበት ሳይሆን በጽሁፍ እንድትመልስልኝ ነው የምፈልገው። እሺ፣ ለመቼ ነው የምትፈልጊው? ደስ ባለ ጊዜ፣ ደስ ባለ ቀን ጽፈት ራሴ ስራ አስቀምጥልኝ። ይኸው ነው? ይኸው ነው። እንደውም ኦኬ፣ ከዚህም በኋላ ምን ፈልጋቸውን ሀሳቦች በደብዳቤ የተጻጻፍን በየትራሶቻችን ስር እንድንላላክ ፈልጋለሁ። ትስማማለህ? ምን አስበሽ ነው? በጣም ጥሩ ነገር አስቤ እንደሆነ አትጠራጠር። ግን በየጊዜው የምጽፍልህን ደብዳቤዎች
በአግባቡ እንድታስቀምጣቸው አደራ ይጥብቅ። ጥሩ። እኔም ጽፍልሽን ለክብር ነው ማስቀምጣቸው። አልበዛም? መልሽልኝ እንጂ እኔ መቤት የጥያቄ ወደ አንቺ ቢመጣ ይሻል። ለማንኛውም ዛሬ ደወልኩልሽ ለአንዴና ለመጨረሻ ጊዜ ነው። ዛሬ ተገናኝተን ጉዳያችንን እንድንጨርስ ፈልጋለሁ። ወዴት ትሰሚያለሽ? በጣም ከባድ ችግር ላይ እንዳለሽ ግን የተረዳሽው አልመሰለኝም። አረ ሉሊት ደግሞ እዚህ ችግር ውስጥ የዘፈቀችኝ እሷ እንደሆነች የገባት አልመሰለኝም። በእናትሽ ሉሊትን ታያት ወዲት። ለራሷ ብዙ ሸክም ያለባት ምስኪን ሴት ናት። ማውራት እንዲህ ቀላል ነው ባባባሙት። አድለሽ ዳንቺ መሳቅ እንዴት እንዳማረ። ግን ወሬ ሳይሆን እውነት ነው። እሺ እውነቱንማ ደብቀሽ አከረምሽው። ለማንኛውም ዛሬ መገናኘታችን ግድ ነው። ካልሆነ ግን እመኚ ብዙ ነገር ይበላሻል። ከሌሎች ቀናት ይልቅ ዛሬ የምነግርሽ ትልቅ ቁም ነገር ነው። እስከ ዛሬ የነበሩት የእናንተ ጊዜያት የቀልድ ነበሩ እያልከኝ? በፍጹም እኔና አንቺ ያሳለፍናቸው የፍቅር ጊዜያቶች ሁሉ ትርጉም ነበራቸው። የዛሬው ጥያቄ ግን እነዚህን ጊዜያት ሁሉ ማሰሪያ ቁም ነገር ነው። ወደ ጉዳዩ ንግባ አይደል? እንድንጋባ ፈልጋለሁ። እንድንጋባ ፈልግም። የነገ ህይወታችን ግን ያሰጋኛል። እባክህን ከዚህ ስጋት ይገላግለኝ። እየወደድኩ እንዳላጣ እርዳኝ። ካልሆነ ግን በዘመኔ ሁሉ ሳዝንብህ እኖራለሁ። ይበቃል። እናመሰግናለን። ከሰሞኑ ልንደውልልሽ እንችላለን። እሺ ኤደን፣ ዝምታሽ ያስጨንቃል። ሚልቲ ነው እንዴ? እምቢታም ሆነ እሺታ የለኝም፣ ግን እንዳስብበት ጊዜ ብሰጠኝ ደስ ይለኛል። ከጎንህ ልሁን ስትይኝ አልነበረም እንዴ? ነበር። አሁን ግን ስጋት ይገባኝ ጀምሯል። ምን ማለቴ? ያን ያህል ማስፈልግ ሴት እንዳልሆንኩ የተሰማኝ ነው። ኖ እንደዚህማ ማለት የለብሽ። በጣም ታስፈልጊኛለሽ። እንዲያውም እጣ ክፍሌ ነው ያልከኝ? አልኩ እንዴ? ያልከውን አታውቀው? አይ ኧረ በደንብ ነው የማውቀው። እጣ ክፍል እንደሆንክ እየነገርከኝ ነው? አዎ። እጣ ክፍል ማለት ምን ማለት ነው ደሬ? ያው እድል ፈንታ እንደማለት ነው። ይኸውልሽ ኤዱ፣ ሰው እጣ ክፍሉን ካላገኘ ሲባዝን ነው የሚኖረው። ታዲያ እጣ ክፍል እንደሆንክ እስከዛሬ እንዴት አልነገርከኝም? ስላልገባኝ ይሆናል። መቼ ነው የገባ?
ዛሬ ማለቴ ሰሞኑ ጥሩ ነው። ኤዱ ላስብበት ብለሽ ረጅም ጊዜ ባትወስጂ ደስ ይለኛል። ወደድኩም ጠላሁ አንቺን ማግባቴ የማይቀር ነው። ካልሆነስ የሚባል ነገር የለም ኤደን፣ መሆን አለበት እኮ። ለምን? እጣ ክፍሌ ስለሆንሽ። ምን ነው ረዱ? ዳይሬክተሩ ደስተኛ አይመስለኝም። እንዴት ነው እሱ ደስተኛ ማይሆነው? ማለቴ እኔ ቤት ስትለማመጂ እንዳየውሽ ገጸ ባህሪዋን አሪፍ አድርገሽ ነው የተጫወትሻል። እሱማ ዋንተ ጌታ ነው አቤቴ። አዎ አንተ ግን ዳይሬክተሩ አይደለም። ባልሆንም አሪፍ አድርገሽ እንደሰራሻት ግን እርግጠኛ ነኝ። እንዴት እንመለስ? እንደሱ ብለህ ትነግራቸዋለህ? እየቀለድሽብኝ? ምን እየቀለድኩ ነው? አንተ ነህ እንጂ እየቀለድክ ያለው። ዳይሬክተሩ አልወደደኝም እያልኩ አንተ ደግሞ አሪፍ ነሽ ትለኛለህ። ቆይ ምንሽን ያልወደደው? አላቅም፣ ግን አጠቃላይ ትወናይን ይወደደዋል መሰለኝ። ሌላ የተለየ ያለሽ ነገር አለ? ምንም የነገረኝ ነገር የለም፣ ግን ዝም ብሎ ከሰሞኑ እንደውልሻለሁ ያለ። ታዲያ በቃ እስኪ ደውሉ መጠበቅ ነው። የሚደውሉ አይመስለኝም እኮ ነው የምልህ። በምን አወቅሽ? አላቅም፣ ግን በቃ ከሁኔታው እንደዛ ነው የተረዳሁት። እኔ ግን እንደሚደውሉልሽ እርግጠኛ ነኝ። በእናትህ አቢቲ፣ በቃ አሁን ሰደኝ ወደ መስሪያ ቤቴ። እዛው ሄጄ ሶፋና ቁም ሳጥኔን እሸጣለሁ። አይረዱ፣ ድሮ እኮ በጣም ትዕግስተኛ ነበርሽ። ምናልባት ዛሬ ተበሳጨሽው በጣም ስለጓጓሽው። እኔ ግን እንደሚደውሉልሽ እርግጠኛ ነኝ። እንዴት ነሽ ባያሌ? ደህንነት ይሰማኛል። ምን አዲስ ነገር አለ? እምቢ ምለው መስሎት ነፍሱ በጭንቀት እየተናወጠች ነው። ግድ የለም አልጨክኝበት። ምን ያህል ጊዜ ላስጠብቀው? የሴት ወጉን አትርሹ እንጂ ሄዱ። ይኸውልሽ እንዳውም ከቻልሽ ለትንሽ ቀናት ስልክሽን ዝጊና ጥፊበት። የኔ ወንድም አጫኪኝበት ያልከኝ መሰለኝ። ያ ማለት ግን ዘለሽ ተጠምጠሚበት ማለት አይደለም። አየሽ አንቺ ስጠፊበት ወደኔ መጥቶ ምክር ቢጤ ይሰጠዋል። ታዲያ ስልክሽን መከፍቺው እኔ በምነግርሽ ቀን ይሆናል። እሺ ይመች። ይመችሽ። ዳሪ ሂድ እንግዲህ። አታድሪም? አይ አላድርም፣ ሰሞኑን እመጣለሁ። እንዲህ አይነት ሁኔታ ላይ መሆንሽን አላወኩም ነበር። ይቅርታ። ምንም ማለት አሁን እንዴት ነሽ? ደህና ነኝ። በአንቺ ምክንያት ግን ደህና መሆን አልቻልኩም። ቦታ ተቀያይረናል ማለት ነው። ይቅርታ ዮዲት፣ ጉዳያችንን ቶሎ ጨርሰን ወደ ልጆቼ መሄድ ይኖርብኛል። ጉዳዩ ያለው ባንቺ እጅ መስሎኝ። እሺ ፎቶግራፎቹን ይዘሻቸዋል? ለኃይሉ ጀብደኝነት የሚያጠቃሽ ደረቅ ሴት ነሽ። ስድቡ ትንሽ ይቆይልሽ። ሰላዮችሽ ያነሱልሽ እነዚህ ፎቶግራፎች እኮ የኔና የተካን ንጹህ ግንኙነት የሚያሳዩ ናቸው ብዬ ደጋግሜ ነግሬሻለሁ አይደል? ለምንድን ነው ማይገባሽ? እንዳምንሽ ትፈልጊያለሽ? ለራሴ ስትይ። ጥሩ። እነዚህ ፎቶዎች ላይ ያለውን ትክክለኛ ሁኔታ እስከነገርሽኝ ድረስ እንስማማለን። ዮዲት
አሁን ችግርሽ በደንብ እየገባኝ ነው። አይምሮሽ ክፉኛ ስለታመመ ዛሬ ነገ ሳትይ ሳይካትሪስት ብታማክሪ ጥሩ ይመስለኛል። በሽታ ያንቺ ነሽ ይገባሻል? ይሄን ያህል ጊዜ እዚህ ሆቴል ውስጥ ተቀምጬ ገንዘቤን የከሰከስኩት መረን ከወጣው ግንኙነታችሁ ጀርባ ያለው ሚስጥር ለማወቅ ነው። ሄይ ሚስጥር አትበኝ ኦዲት። ተካ ንጹህ ወንድሜ መሆኑን እኔም ንጹህቱ መሆኔን ደጋግሜ ነግሬሻለሁ አይደለ? ለምንድን ነው የማይገባሽ? ይሄ የማይገባሽ ከሆነ ደግሞ ገደል መግባት ትችላለሽ። ይኸውልሽ እኔና አንቺ ጨርሰናል። ከዚህ በኋላ በምትፈልጊው መንገድ ያዋጣኛል በምትዩ መንገድ ሁሉ መሄድ ትችላለሽ። እሺ ሄሎ ሄሎ፣ እንዴት ነሽ ማርዬ? ለጊዜው ደህና አይደለሁም። ምን ነው ችግር አለ? ይቅርታ አክሊሉ፣ አሁን ምንም ማውራት አልችልም። እርግጠኛ ነኝ አጸደ የምትሞተው ከኔ ይልቅ ባንቺ ምክንያት ነው። ቆይ ግን አንተ ወንድ የሌለበት ቤት ነው ብለን አይደል እንዲየመጣ የምትፈነጨው? ይቅርታችሁን ፈልጌ እንጂ ልፈነጭባችሁ እንደማልመጣ አንቺም ታውቂያለሽ። እኛ ደግሞ አንፈልግህም። እንደማትፈልጉኝ አውቃለሁ። ስለዚህ በቃ ተወን። ምንም ጥሩ ነገር የሌለሽ ሴት ነሽ አንቺ። አመሰግናለሁ። እርግጠኛ ነኝ አንቺ አጠገቧ እስካለሽ ድረስ ከሀዘኗ በፍጹም አትጽናናም። አሃ አንተ ነህ የምታጽናናት። ስሚ ፍሬዎት፣ ስለኔ በደል እየነገርሻት ከምታስለቅሻት በደሌ እንድትረሳልኝ ብታግዣት መልካም ነበር። አዝናለሁ። ከዚህ በኋላ ግን አልመጣም። ሳምሪ አትመለስም። ቢያንስ ግን እናቷ በህይወት እንድትቆይ እርጃት። ይግቡ። ኦኬ ጆሊት እንዴት ናት? ደህና ናት። ልጆችስ? ደህና ናቸው። እርግጠኛ ነኝ ሰሞኑን ከቤት አልወጣም። ያው አንዳንድ ጊዜ ከቤት የማልወጣባቸው ቀናት አሉ አይደል? አውቃለሁ። ሰሞኑን ግን መደበቅ የፈለከው ከማንም ሳይሆን ከኔ ይመስለኛል። አንተ እኮ ጓደኛዬ ነህ። ምን አድርገኸኝ እደበቅሃለሁ? ሲጀመር መደበቅ ሳይሆን እንዲሁ ማረፍ ነው የፈለኩት። ነገሮች ሲበዙ ስለሚያደክሙኝ አረፍ ብሎ ማሳለፍን መርጣለሁና ነገሮች ካለፉ በኋላ ወዳጅነታችን ይቀጥላል። እንዳትዋሸኝ ተካ። ተቀይመኛል አይደል? እንዲህ በቀላሉ እንድቀየም ትፈልጋለህ እንዴ? እውነቴን ነው። በጣም ቅር የተሰኘብኝ ይመስለኛል። ነው በጣምም ባይሆን ግን ያው በመጠኑ ቅር እንዳለኝ ልደብቅህ አልፈልግም።
መቀያየም ያልከው ጋር ግን በፍጹም የሚያደርሰን ነገር የለም። ምክንያቱም ወዳጅነታችን ከዛ በላይ ትልቅ ዋጋ ያለው ይመስለኛል። ለማንኛውም ለተፈጠረው ነገር ሁሉ ይቅርታ። ችግር የለውም። በዛ የጭንቅ ሰዓት ጥያቄህን ያቀረብክበት አግባብ ነው እንጂ እኮ ጥያቄውን ለምን ጠየቅ ብዬ ምንም ልልህ አልችልም። ብቻ እንኳን አለፈ። ነገሮቹ ሁሉ ሊያሳብዱኝ ደርሰው ነበር። ታዲያ አሁን እንዴት ናቸው? የነገን አላውቅም እንጂ ሁሉም ነገር በሂደት እንደሚስተካከል ቃል ገብታለች። ዋው! ስለዚህ ጓደኛዬ ምስራች ይዞልኝ ነው ዛሬ የመጣው። ይገርማል። ድምጻዊቷ ያን ቀን ምሽት የተጫወተችውን ሙዚቃ በሬዲዮ ሰማው በጣም ይረብሸኛል። ለምን? እኔ እንጃ። ብቻ ሉሊት ያጋጠማትን አደጋ ስለሚያስታውሰኝ ነው። በዛ ደረጃ እንዲህ አድርጋ ታስተያዩ። ሲምፕሊ በቃ እንደ አንድ መዝናኛ ቆጥራት ማዳመጥ ነው። በተቻለ መጠን እንደው እንደዚህ አይነት ነገር ከመጣብህ ደግሞ ላለማስታወስ መሞከር። መኮንን ነገሩ ሁሉ ተገላቢጦሽ ሆነና ባለቤትን አስተዋወቀኝ። ሳታውቅ ባደረከው ነገር ለብስጭት እንደዳረከኝ ማን ይንገር? ቅናት የሚመስል ነገር በውስጤ እንደጫርክብኝ ብታውቅስ ምን ትሊሆን? የወደፊት ሚስትህን ጥቁር ደመና በመሰለው ፊት መቀበል ነበረብህ። የለም ዮዲት፣ እንደዛ አታስቢ። እንዴትም ባስብ ልክ ነኝ። ልክ ካልሆንኩም ማስተካከል ያለበት እሱ እንጂ አንተ አይደለም። እውነት ነው፣ ልክ ነሽ። ስለዚህ ተካ ይመልስልኝ። ከቀን ወደ ቀን ህይወትሽን የምታደምቂው በስህተት ላይ ስህተት በመጨማመር ነው ልበል? እየፈለግከውን በል። ለዚያ በቃችሁኝ ደግሞ አንተና ሉሊት ናችሁ። ተነስ ሞኬ። አልጨረስኩም። ጉዳይሽ ከኔ ጋር መሰለኝ። በእኔና ማንተ መሀል ግን የሱ ሚስት ተብያለች። አንቺ ሴትዮ ለአፍሽ ለከት ይኑረው። አማርኛው መቼም ትችልበታለህ። ይኸውልህ መኮንን፣ አንተ ቀሽም ባል ስትሆን እኔ ደግሞ ቀሽም አፍቃሪ ነኝ። ሁለታችንም ቀሽሞች ነን። ግን አይዞህ፣ እሺ አይዞህ። ሁለታችንም የዋሆች ስለሆንን የማታ ማታ ፈጣሪ ያሳየናል። ሚስትህ የነዚህን ፎቶዎች ሚስጥር እስካልነገረችኝ ድረስ የተካው ሽማ መሆኗን እርግጠኛ ለመሆን እገደዳለሁ። መጋባታችን ግድ ነው፣ ግን መቼም ቢሆን የሁለት ሴቶች ባል እንድትሆን አልፈቅድልህ። ዝም በይ ዮዲት፣ በቃሽ በቃሽ። ተናመሻ አክሊሉ። መቼም ስጨነቅ እንዳመሸው መገመት አያዳግትሽም። ይቅርታ፣ ቅድም በአንድ ነገር ተረብሼ ስለነበረ ነው። ምንድን ነው የረበሸሽ? አይ ደህና እንቶ። እሺ፣ ባጋጠመሽ የመኪና አደጋ በጣም ነው የደነገጥኩት። አሁን እንዴት ነሽ? ደህና ነሽ? አዎ፣ ፈጣሪ አትርፎኛል። በቅርቡ ስራ ጀምራለሁ። የመኪና አደጋ ለኔና ለአንቺ የተጻፈልን ታሪክ እስኪመስለኝ ድረስ ነው የተገረምኩት።
ታደርገዋለህ። መሆን ያለበት ነገር ከሆነ አይቀርም። አንድ ጉዳይ ፈልጌ ነበር። ነገ ይመች ይሆን? አዎ ይመቸኛል። ጥሩ። ረፋድ 4 ሰዓት አካባቢ አምባሳደር እንገናኝ። ጥሩ። እሺ መልካም። ባለቤቴን ሸኝቼው በተባባልነው ሰዓት ደርሳለሁ። እሺ እሺ። ተናደር። እንዴት ነው ወዳጄ? አማን ነው። አምባሳደር ታደርሰኛለህ? ቻው። ሻርፕ 4 ሰዓት አምባሳደር መድረስ አለብን።